አይባልም እንዴት? ጋይስ ታብታብ ያኔ የደወልኩልህ ሰዓት እና ገባ ያልኩ ሰዓት የሆነ ሰው ቁጭ ብሎ ቤቱን ከፍቶ እየጠበቀ ነበረ ነው ያልኩህ እኮ። ገብቶሃል? ለምን ጉዳይ ነበር? አልነገርሽኝማ። ጉዳዩን ማን እንደሆነ እንኳን አልነገርሽኝም። ማን እንደሆነ አልነገርኩም፣ ግን እንደ አጋጣሚ ሆኖ እና ብዬሽ ብለኸኛል። አዎ ደግሞ ምክንያቱም ነግሬሻለሁ። ያረፈልኩበት ነግረኛል። እኔ እኮ ገብቶኛል። እኔ ተረድቻለሁ እኮ። አሁን ትንገረህ ስማት እያሉኝ ነው። ምንድን ነው እሱ? እየፈለገ ሀሞራው ነበረ። እሺ። እና ደግሞ የእሱ ተምሳሌት በፍቅር ጉዳይ ምን ያክል እንደታገለ እና ደግሞ ምን ያክል ደስ እንደምንል፣ ሲቀጥል ደግሞ በምንም ነገር እናንተ ጥሩ ደረጃ ላይ ወይንም ደግሞ ከፍታ ላይ በዚህ የእውነት ንጹህ እንዲሁም ደግሞ ህፃኖች ስለሆናችሁ በዚህ ዙሪያ ማውራት እፈልጋለሁ፣ ማበረታታት እፈልጋለሁ፣ እንዲታርጉ እፈልጋለሁ ብሎ በዚህ ዙሪያ ሊያወራን ነበረ እና ስለራሱ ህይወት አንድ ሳይቀር እስከሚያወራኝ ከጅማሬው ያው እነሱም ታውቃቸው እንደሆነ ብዙ ነገር አሳልፍ ከጅማሬው እስከ መጨረሻው እስከዚህ እስካለበት ድረስ ሲነግረኝ ነበረ እና እሱን ለማውራት ነበረ። ሌላ ነገር የለውም። እና ታዲያ ትናገሪም እንደ ምክር አገልግሎት ናት አይደለም እኮ ጊዜ። አሁን እኮ ጠብቀሹ የቀረው እኮ የሆነ ቫላንታይን ዴይ ፕሮግራም ላይ እኮ ነው የሚመስለው። አሁን አይደለም ና አትሳቅ ቦች የእውነት ቁም ነገር አድርጎ ማለት ነው። እንደ ቁም ሪከርድ ልታይ ትችላለህ፣ ሸር አደርግልሃለሁ። እንደ ቁም ነገር አድርጎ ነገሮችን እንደ ቀልድ አድርጎ ጀምሮ እንደ ቁም ነገር ጨረሳቸውና የሆነ ደስ የሚል ነገር አለው የሆነ ማለት ሲነግረኝ ላይክ አሁን ያለው እና የሆነ የሚያምጣጣው ነገር አለና ለዛ ነው እንጂ ሌላ ነገር አይደለም እኮ። እና ስትቀር ዳይ ወይሽ እልክልሻለሁ ሪኩዌስት ጌም ስንገባ በቃ እስቴ እሺ ትመቸኛለሽ። እሺ ግምጂ ያራዳልሽ ይመችሽ። ኦኬ እሺ ይመች። ዲክላይን አይደረግም። ሰው በጣም እየላከብኝ ነው። ለዛ እኮ ተጨነቅኩ። ጌም ማስጀመር ቆይ አንዴ ዲክላይን እንዳላደርግበት። አይዋ ወይኔ በእናትሽ ለዛ ምክር ነበር። እንደዛ ነገር ለምክር ነበረ መለስኩት። እንደ ጌሙ አንቺ እኮ ጠፋሽ። ደግሞ የሆነ ነገር ልነግርሽ ብዬ አዲስ ነገር ተፈጥሯልና ምን ደረሰ? እነግርሻለሁ። ቆይ ስንወጣ እደውልልሻለሁ። እሺ የሚያስጠላ ነው። አክሴፕት በይው እንጂ ለምን ሰው እየላከብኝ እኮ ነው ሴትዮ። እኔ ለራሴ ላኩልህ እኮ ጌም። እኔም ልኬልሽ። ቆይ እኔ እንትን ካንስል ልበል